ሰላም ጤና ይስጥልን እየተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ። ከወደ አሜሪካ ቨርጂኒያ ግዛት እጅግ አሳዛኝ ልብ ሰባሪ የሞት መርዶ ደርሶናል። እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። አቢኔዘር ይባላል። ተወልዶ ያደገው በደቡብ ኢትዮጵያ በጅንካ ከተማ ነው። አቢኔዘር ለቤተሰቡ የመጨረሻ ልጅ ሲሆን ሁለት እህትና ወንድምም አለው። ወደ አዲስ አበባ ከቤተሰቦቹ ጋር በመምጣት እግዚአብሔር አብ የሚባል አካባቢ ሲኖር እንደነበርም ያገኘናቸው መረጃዎች ያሳያሉ። ከሁለት ዘመዳሞቹ ጋር ባህር አቋርጠው ሌት ተቀን ተጉዘው ደክመው ሜክሲኮ ሲደርሱ በሜክሲኮና በአሜሪካ የብረት አጥር ድንበር ላይ በፖሊስ ቁጥጥር ስር ውለው በፖሊስ ተይዘው እዛው 6 ወር ታስረው ጥገኝነት ጠይቀው በቨርጂኒያ የስራና የመኖሪያ ፍቃድ አግኝተው ኑሯቸውን መኖር ጀምረውም ነበር። ስቃዩ መከራውና እንግልቱ አበቃልን ብለው በሰላም ለመኖር የኑሮን ምቾት እያጣጣሙ ባሉበት ወቅት ነበር የአቢኔዘር ክፉኛ የሞት መርዶ እየመጣው። ከትናንት በፊት ባሳለፍነው እሁድ ከነዚህ ጓደኞቹ ጋር ለመዝናናት ወደ ቨርጂኒያ የባህር ዳርቻ ያቀናሉ። እነዚህ ወንድማማቾች እየተዝናኑ ባሉበት ሰዓት በድንገት አቢኔዘር በማዕበሉ ይነጠቅና ወደ ባህር ዳርቻው መሃል መስመጥ ይጀምራል። ያቃስታል። እጆቹንም ወደ ላይ ከፍ አድርጎ የድረሱልኝ ጥሪ ማሰማት ይጀምራል። ይህንን ጉዳይ የተመለከቱ ሰዎች እሱን ለመርዳት ወደ ባህር ዳርቻው በቅርበት ቀረብ ቢሉም አቢኔዘር ግን እየሸሸ እየራቀ ሙሉ በሙሉ ወደ ባህሩ ገብቶ ሰመጠም። To the Virginia Beach Police Department, units responded to a report of a missing swimmer. We spoke to a few beachgoers who say the initial response was between 3:30 and 4 p.m. I feel like the lifeguards did an awesome job. They had a line, they were diving down, looking, but like the helicopter from the Coast Guard, it took a while for them to get here, and it's unfortunate. I wish they would have found the person missing. I seen the lifeguards flying through the sand, and that's when I realized maybe something is crazy going on, and then that's when the helicopters came, maybe about 30 minutes after. Rescue swimmers, boats, drones, and a helicopter patrolled the waters along the ocean front, searching for the missing swimmer. This is my first time seeing this much emergency EMS police traffic, and I've been here maybe 4 or 5 times, and this is my first time seeing it. I'm from Chicago. I've seen riots, and I actually retired from the city, but I've never seen a search and rescue to this magnitude. One visitor says he heard someone calling out to lifeguards before the search efforts began. He was yelling, after the second break. I got my glasses, and he just kept screaming to the lifeguards that were on the 4-wheelers. It was devastating, really. Somebody's not going to go home. ወዲያውኑ ለፖሊሶችና ለነፍስ አድን ቡድን ጥሪ ተደረገላቸው። ይሁን እንጂ የፖሊሶችና የነፍስ አድን ጥሪ ቡድን በፍጥነት ሊመጡ አልቻሉም። መዘግየት ታይቶባቸውና ተስተውሎባቸው ነበር። ይሁን እንጂ ቢዘገዩም እንኳን የፖሊሶችና የነፍስ አድን ጥሪ ቡድን በፍጥነት ወደ አካባቢው በመምጣት በጀልባና በሄሊኮፕተርም ጭምር ፈለጉ፣ ሊያገኙት አልቻሉም። በዋናም ጭምር ፈለጉ። አቢኔዘርን የዋጠው ባህር ጸጥ ረጭ አለ፣ ዝምም አለ። ከ24 ሰዓት በኋላ አቢኔዘርን ያሰመጠው የቨርጂኒያው ቢች ወይም የቨርጂኒያው ባህር አቢኔዘርን ወደ ውጭ ተፋው። አቢኔዘርም በነፍስ አድን ጥሪ ባለሙያዎችና በአቢኔዘር ፈላጊዎች ተገኘ። ለአቢኔዘር ቤተሰቦች እንዲሁም ወዳጅ ዘመዶች ለመላው ኢትዮጵያውያንም ጭምር መጽናናትን እንመኛለን። በሰው ሀገር ያልፍልናል ብለን ከሀገር ተሰደን ወጥተን እንደዚህም ባጭር መቅረት አለ። ብቻ ፈጣሪ ክፉን ያርቅ እያልን በዚሁ ተሰናበትን። ከዚሁ ከአሜሪካን ሀገር ሳንወጣ ክቡራን አድማጭ ተመልካቾቻችን ዋይት ሃውስ እንግዲህ ከተዘጋ ዛሬ 6ኛ ቀኑን አስቆጥሯል። እስካሁን ድረስ ሊከፈት አልቻለም። በርካታ የመንግስት ሴክተር መስሪያ ቤቶች በነፃ እያገለገሉ እንደሆነና በጀት እንዳቆመባቸውም መረጃዎች እየወጡ ይገኛሉ። የሀገሪቱ መከላከያ ሰራዊትም ሀገራችን ሌት ተቀን እንጠብቃለን፣ ነገሮች እስከሚረጋጉ ድረስ ስራችን ከመስራት ወደኋላ አንልም፣ በነፃም ቢሆን እንሰራለን ሲሉ ተሰምተዋል።
በተለይ ደግሞ በመንግስት በጀት የሚታከሙ እንዲሁም አስቸኳይ የምግብ እርዳታ የሚያስፈልጋቸው ዜጎች ሙሉ በሙሉ በአሜሪካን ሀገር ውስጥ ችግር ውስጥ መሆናቸው ነው የተሰማው። ከዚሁ ጋር ተያይዞ እንግዲህ ትራምፕ በተደረገለት ቃለ መጠይቅ በአጭር ጊዜ ወደ ስራ ይመለሳል፣ ዋይት ሀውስ በአጭር ጊዜ ይከፈታል ሲልም ተደምጧል። በዲሞክራቲክና በትራምፕ መካከል በተደረገ ውዝግብና አለመግባባት ነው እንግዲህ ዋይት ሀውስ ሙሉ በሙሉ ለቀናት የተዘጋው ማለት ነው። ትራምፕም አሁን ዋይት ሀውስ ውስጥ አይገኙም። ዋይት ሀውስ ሙሉ በሙሉ ስራውን አቁሟል ማለት ነው። ክቡራን አድማጭ ተመልካቾቻችን ከቅርብ ጊዜ ወዲህ እንግዲህ የአሜሪካ ፖለቲካ በእጅጉ እየተቀየረ የመጣበት ሁኔታና በተለይ አሜሪካ ለራሷም አልፋ ለዓለም አቀፍ ሀገራት የምትሰጣቸው እርዳታዎች ኢትዮጵያንም ጨምሮ እያቋረጠችና እየቀነሰች መምጣቷም ይታወቃል። Other healthy foods for low-income families. It can be easily fully funded if Democrats simply vote tonight to reopen the government. Also, our incredible military service members who risk their lives to preserve and defend our country are now working without pay and will miss their next paychecks if this Democrat shutdown does not end tonight. Now, there hasn't been a great deal of pain. There could be a great deal of pain, but up till now there hasn't been. I will say this, just hang in there because I think a lot of good things are going to happen. That's all I can say. I mean, I think a lot of good things could happen, and that could also pertain to health care. I've seen a surge in attacks on ICE agents across the country, including the shooting in Dallas and over the weekend in Chicago. We saw 10 cars boxing in on ICE agents and another one ramming into an ICE vehicle. Yeah. We have heard Secretary Noem saying that some of these attackers are actually organized and they're planning to kill and ambush these officers. Right. What are the consequences for you? Very severe. We're going to have very severe. We're going to find out who's going after our federal agents. So when you look at Chicago, they've had probably 50 murders in the last 6 or 7 months, 8 months. Many, many people shot, like 30, 40, 50 people shot. Didn't die, but they've been shot. It's like a war zone. And then I listen to the governor and the mayor get up and say how they have it under control. They don't. It's probably worse than almost any city in the world. You could go to Afghanistan. You can go to a lot of different places, and they probably marvel at how much crime we have. Then you go to Memphis, where we are right now. Now, it's just like in Washington, D.C. right now. You people know better than I do because you have to live right inside. And so many of the press have come to me. They've said, I can't believe it. It's changed so much. We have a safe city in Washington. Memphis will very soon have a safe city. Chicago can be very, very safe. It's going to be very safe. But Chicago is going to be very safe. And you say, why is it that a governor wouldn't accept free help from regardless? I mean, whether it's National Guard or the military or anybody. I mean, if women raped and beaten and knocked to hell, and the same with men where they're being shot all over the place in large numbers. I mean, we had a week in Chicago where 11 people were murdered and 38 people were shot. And then we have a governor get up and say, oh, it's safe, we can handle it. He can't handle it. He's an incompetent guy. That's why they... ሌላው መረጃ በሚቀጥለው ዓመት በዲቪ ሎተሪ ወደ አሜሪካ ለመሄድ ዲቪ የሚሞሉ ማንኛውም በዓለም አቀፍ ዙሪያ የሚገኙ የህብረተሰብ ክፍሎች $1 መክፈል ይጠበቅባቸዋል ማለት ነው። $1 ያልከፈለ ሰው ለዲቪ ሎተሪ መመዝገብ አይችልም ወይም ዲቪ መሙላት አይችልም። ይህም አሁን በቅርቡ የፖሊሲ ለውጥ የተደረገበትና በአሜሪካ መንግስት ዘንድ ለውጥ የተደረገበት አዲስ ፖሊሲ ነው። ኢትዮጵያ ውስጥ ያሉ እንግዲህ በተለያዩ አካባቢ የሚገኙ ዶላሩ ላይ ከብዳቸው ይችላል። $1 የመክፈያ መንገድ ግን ሁሉም ሰው አያገኘውምና በተለይ በውጭ ሀገር የምትኖሩ ኢትዮጵያውያን ኢትዮጵያ ውስጥ መክፈል ለማይችሉ ይህን ትብብር በማድረግ እንድትሞሉላቸው በአክብሮትና በትብብር እንጠይቃለን። ካልሆነ ማንኛውም ሰው መሙላት ስለማይችል ዶላሩን ኦንላይን ከፍሎ መሙላት የማይቻልበት ደረጃ ላይ ስለተደረሰ ማለት ነው። ክቡራን አድማጭ ተመልካቾቻችን